ጥያቄ ምንድን ነው? ክርስቲያን ጓደኛ አለክ? ጨረስክ? እሱ ነው ጥያቄ? አይደለም መልስልኝ። ቆይ አለክ ወይስ የለም? ልመልስ ስለሆነ ነው። ጨረስኩ። ጥያቄ እንድትጨርስ እድል እየሰጠህ ነው። ጨረስኩ። እሺ ልጨርስ። ሁላችሁም አዳምጡ። አሁን ነቢያችሁ ምን ብሎ ነበረ? ቡሃሪ 5394 ላይ ክርስቲያን ጓደኛ አሁን የትኛውም ካፊሮቹ ያላመኑት ከኛ 7 አንጀት አላቸው ብሎ ተናግሯል። እና የትኛው ነው ከሙስሊምና ከካፊሮቹ በደንብ የሚበላው? 7 አንጀት አላቸው ብሎ እንዴት ተናገረ? እሱ ላይ ልትመልስልኝ ትችላለህ? መልሳለክ? 7 አንጀት አላቸው የሚለውን አውጣ። ትልቁ ላይ ነው እኮ አውጣ። ቡሃሪ 5394 ስልክ ትርፍ አልያዝኩኝም ታውቃለህ። አውጣው። ምን ችግር አለ ብታወጣው? እስኪ አንተ አውጣው ልብ ካለ። እሺ ቤት አድርገህ የቅድሙን ቃል ልድገመው። ክርስቲያኖች እኔ ቤት ስትመጡ አንድ ቤት አድርገህ ለምታነሱት ሁሉ ጥያቄና ትችት ገና ሀሳቡን ስታነሱ የት እንዳለ ያ ሐዲስ ምን እንደሚል ሙሉ ምን እንደጨመራችሁበት ምን እንደቀነሳችሁበት አውቃለሁ። ሐዲሱ ምን እንደሚል ልንገርህ። እነ ልካፊር የእኩሉ ቤት አድርገህ አንተማ አውጣ ብለህ ማውጣት አልቻልክም እኮ። አንተ አውጣውና አንዱ ሚውት አድርገህ ለምን ትረብሻላችሁ? ጠየቃችሁ አይደለ? መልሱ እንድመልስልህ ደግሞ እድል ስጠኝ። እሺ አውጣው። አዳምጥ። አንተ የተናገርከው የለም እንድታወጣው እድል እየሰጠሁ ነው። 7 አንጀት አለው ካፊር የሚል የለም እዚያ ላይ ምን እንደሚል ልንገርህ። ከዛ አውጣዋለሁ፣ ችግር የለውም። እኔ ያልኩት ነው ያለው ወይንስ አንተ ያልከው የሚለውን ልናየው ነው። አንተ እንድታወጣ እድል ልሰጥህና ምን ያክል እንደዋሸህ በራስህ እጅ ላሳየህ ነበረ። አይን ያላወጣም አልከኝ። አሁን መልሶ ልመልስልህ። አዳምጥ ሚውት አድርገህ። በፈጣሪ ስም ምን ይሻላችኋል? ጥያቄ ጠይቃችሁ እንድትፈልጉ እንድትጠይቁ ነፃነት ሰተናችሁ እንድንመልስ ደግሞ ነፃነት ለምን አትሰጡንም? በራሳችን ቤት ይኸው እየለመንኳቸው ነው። እስኪ መልስ አንድ ጊዜ። እሺ ሐዲሱ የሚለው ምንድን ነው ከተባለ ካፊር 7 አንጀት አለው የሚል ሳይሆን ካፊር በ7 አንጀት ይበላል ነው የሚለው። በ7 አንጀቱ ይበላል፣ ሙስሊም በአንድ አንጀቱ ይበላል። ታዲያ 7 አንጀት አለው የሚል ቃል እዚያ ቦታ ላይ አታገኙም። በ7 አንጀት ይበላል የሚል ነው ያለው። በ7 አንጀት ይበላል ታዲያ ማለት ምን ለማለት ነው ከተባለ ምን ያክል ለምድራዊ ህይወታቸው ትኩረት እንደሚያደርጉና አማኝ ግን ከምድራዊ ትኩረቱ ይልቅ ስለ ቀጣዩ ዓለም ትኩረት እንደሚያደርግ የተገለጸበት የሆነ ምሳሌያዊ ንግግራቸው ነው ነብዩ ሰለላሁ ዐለይሂ ወሰለም እንጂ እንደው በሰውነቱ ላይ 7 አንጀት አለው እያሉ አይደለም። 7 አንጀት ይበላል ሲሉ በጣም በደንብ አድርገው ለምድራዊ ህይወታቸው ትኩረት እንደሚያደርጉና ስለ ምግብና ስለ መጠጥ እንጂ ስለ መለኮታዊ ሃይማኖታቸው ስለ መለኮታዊ አምላካቸው ስለምናምን ስለ ቀጣዩ ዓለም የሚያስቡ እንዳልሆኑ ለመግለጽ ነው። ይህንንም አላህ ሱብሓነሁ ወተዓላ በቁርአን ላይ ሲል አንድ ሚውት አታድርግም እንዴ? ይህንንም አውጥቼ ላሳይህ ነው ምን ለማለት እንደሆነም በዚያው ያሳያለሁ። ሚውት አድርገህ ምንም ማድረግ አይቻልም። ልክ ሲጨርስ ታስገብታላችሁ። አላህ ሱብሓነሁ ወተዓላ በሱረት ሙሐመድ ላይ 2ኛው ገጽ የመጀመሪያው አያ ላይ ምን ይላል? ወለዚነ ከፈሩ የተመተዑን ወየእኩሉነ ከማ ተእኩሉ ልአንዓም ወናሩ መስወን ለሁም አለ። እነዚያ የካዱት ሰዎች ግን አለ ይበላሉ፣ ይጠጣሉ፣ ይጣቀማሉ በምድራዊ ህይወታቸው ልክ እንደ እንስሳት እንደሚበሉት እንደሚጠጡት አለ። ነገር ግን መመለሻቸው ማረፊያቸው በቀጣይ ዓለም እሳት ነች አለ። ያ ማለት በጣም ለምግብ እንጂ ለምድራዊ ህይወታቸው እንጂ ትኩረታቸው ስለ ቀጣዩ ዓለም እንዳልሆነ ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ነው። አሁን ሐዲሱን ላውጣላችሁ ምን ለማለትም እንደሆነ ከራሴ ትርጓሜ ሳይሆን የሊቃውንቶችን ትርጓሜ እዛው ላይ ያሳያቸዋለሁ። እሺ ያለው ግን 7 አንጀት አላቸው ሳይሆን እነሱ እንዳለው በ7 አንጀት ይበላል ነው የተባለው። በ7 አንጀት ማለት ምን ለማለት ነው ታዲያ የሚለውን ደግሞ እናያለን። ኢነል ካፊር የእኩሉ ቢሰብዐት أمعاء. هاشم أشي نملكته. الكافر يأكل في 7 أمعاء والمؤمن يأكل في يعني 101. خلاصة حكم المحدث لم يروى هذا الحديث عن لم يروى هذا الحديث عن واقد بن محمد بن عبد الله بن عمر إلا شعبة.
እንደተቀለ ካን እብን ዑመር ላ የእኩሉ ሐታ ያዕኒ ዩእታ ቢምስኪን የእኩል መዐሁ ወደ አማርኛ ቀይርላቸዋለሁ ተርጉሜ ማሳያቸዋለሁ فأدخلت رجلا يأكل معه فأكل كثيرا فقال يا نافع لا تدخل هذا علي سمعت النبي صلى الله عليه وسلم يقول المؤمن يأكل في معا واحد والكافر يأكل في 7 أمعاء كافر يبلال بسبات አንጀቱ ሙስሊም ደግሞ በአንድ አንጀት ይበላል ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ነው የሚለው ምን ለማለት ነው የሚለውን እንመልከት علمنا النبي صلى الله عليه وسلم آداب الطعام والشراب وما يرتبط بها من ذكر الله تعالى وكيفية الإطعام وغيرها من الآداب وفي هذا الحديث يروي نافع مولى عبد الله بن عمر أن ابن عمر رضي الله عنهما كان لا يأكل منفردا حتى يؤتى بمسكين من الفقراء الذين لا يجدون قوتهم ليأكل معه فأدخل عليه نافع ذات مرة رجلا يأكل معه فأكل كثيرا فقال ابن عمر رضي الله عنه يا نافع لا تدخل علي هذا مرة أخرى لما فيه من الاتصاف بصفة الكافر وهي كثرة الأكل أياشو يمكب عبزته مبلاتن لا مجلس يتنقرك على انجي اندو سبات يتلعي انجت الله شو يلا يدلو قني على ونجم اندنو سبات تانجت الله كافر بلان لاند الزايد اللهم سبات تانجت يبلان مالت በደንብ ለምግብ በጣም ትኩረት እንደሚያደርጉ ለመግለጽ ነው ከቀጣዩ ዓለም እንትናቸው ይልቅ ማለት ነው ስለዚህ ምን አለ አብደላህ ኢብኑ ዑመር እየተናገረ ነው ሐዲሱን አስተላለፈው አብደላህ ኢብኑ ዑመር ነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ማለት ነው ከዕለታት አንድ ቀን አንድ ሰው ወደ አብደላህ ኢብኑ ዑመር ብቻውን አይበላም ነበር ይላል ሐዲሱ ላይ ብቻውን መብላት አይወድም ልክ ምግብ ሲቀርብ ጊዜ ቤቱ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ዳህ ያስመጣ አብሮ ይበላ ነበር ሱብሃንአላህ በጣም የሚደንቅ ስራ ነው ብቻውን አይበላም ልክ ምግብ ሲቀርብለት ጊዜ ዳሃ ጥሩልኝ ብሏል ይልና አብሮ ይበላል ከዕለታት አንድ ቀን አንድ ሙስሊም ዳሃ አስገቡለት ያ ሰው ደግሞ በጣም ሲበላ ተመለከተው ሁለተኛ ሰው አታስገቡልኝ አለ ለምን ሲባል ጊዜ ከዚያ አንድ ሐዲስ ተናገረ ገብቷችኋል አይደል ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም በአንድ አንጀቱ ይበላል ካፊር ደግሞ በሰባት አንጀቱ ይበላል ብለው ተናግረዋልና ለምን ማስረጃ እንዳደረገው አያቸው አይደለ በጣም መብላትን ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም ያንን የገለጹት እንጂ ሰባት የተለያየ አንጀት አለው ሰውየው እያሉ አይደለም ገብቷችኋል አብደላህ ኢብኑ ዑመር ያን ነው አስመልክቶ የተናገረው ይህ የኔ ግንዛቤ ሳይሆን አያቸው የሰሃቦች ግንዛቤ ራሱ እንደዚያ ነበረ وهي كثرة الأكل የምግብ ማብዛትን ለመግለጽ ነው ونفس المؤمن تنفر ممن هو متصف بصفة الكافر ثم استدل لذلك بقوله صلى الله عليه وسلم المؤمن يأكل في معا واحد والكافر يأكل في 7 أمعاء والمراد أن المؤمن يأكل بأدب الشرع فيأكل في معا واحد ويبارك له في القليل والكافر يأكل بمقتضى الشهوة والشره والنهي فيأكل في 7 أمعاء حتى يملأ طبقات أمعائه كلها وهذا تمثيل لرضا المؤمن باليسير من الدنيا وحرص الكافر على الكثير أياشو يتجلسبت وهذا تمثيل له تمثيل لرضا المؤمن باليسير من الدنيا مسلم بمدراي ጸጋ ላይ يعني በጥቂት የሚደሰት በጥቂት የሚልቃቃ የሚረካ መሆኑን ለመግለጽ የተነገረ የሆነ ሐዲስ ነው ይለናል فيأكل في 7 والكافر وهذا يعني وحرص الكافر على الكثير منها كافر وينم كهادي هو نسو دقمو كمدراوي تكما تكم بتأم ببزو يمدست مهون لما جلس يتنقل قالنا وهو إعلام بأن هم المؤمن مرضى يعني مرضاه ربه تعالى لا التوسع في المأكول فيكفيه القليل وعكسه الكافر فهمه الاستمتاع بالطيبات في حياته الدنيا يتسببت ዓላማው ምንድነው ሐዲሱ ለምድራዊ ህይወቱ ሰውየው ካፊር የሆነ ሰው በጣም ትኩረት ማድረጉን ለመግለጽ ልክ እንዲሁ ደግሞ አማኝ የሆነ ሰው ደግሞ ከምድራዊ ህይወቱ ይልቅ ለቀጣዩ ዓለም ትኩረት ማድረጉን ለመግለጽ የተነገረ የሆነ ቃል ነው ጥያቄ ምንድነው ሙስሊሞች ለምንድነው ጣት የሚጠቡት ጣት ይጠባሉ እንደ ሙስሊሞች እስኪ ጣት ይጠባሉ የሚለውን አሳየኝ አሳየኝ የቱ ጋር እሺ ቆይ ጠብቀኝ እጠብቅሃለሁ እስከ ዘመነ ፍጻሜ ድረስ
ሐታ የልዓቀሃ አው የስተዕሊቀሃ የሚለውን ሐዲስ ነው። ወዴት እንደምትሄድ አውቃለሁ። ሐዲሱ ምን እንደሚል አውቃለሁ። ጌታ ሰው ሙስሊሞች ጋር ስትመጡ የሆነ ሀሳቡን ራሱ ስታነሱ የት እንዳለ ምን እንደሚል ምን ፊደል እንደተጨመረ ምን ፊደል እንደተቀነሰ ሁሉን እናውቀዋለን። እኔ ሐዲሱን አነበብኩልህ ጥባ የሚል የለም። ማጥባት ኢየሱስ ክርስቶስ ግን እንደሚያጠባ እጁን እኔ ላሳይህ ነው። ማስረጃ ከፍቻ ዘገችላለሁ። አዎ ኢየሱስ ክርስቶስ እጁን ያጠባ ነበር ለሰዎች። እኔ አዘጋጅቼልሃለሁ። ምንድን ነው የሚለው? ቆይ ልክፈትልህ። አንብብልህ ችግር የለም። ይሄው ናሬትድ ኢብን አባስ ይላል። ኢብን አባስ እንደተረከው the prophet said if any one of you eats let him now wipe his hand until he licks it or has it licked ይላል። ነቢዩ መሐመድ ስትበሉ ጣታችሁን እንዳትጠርጉ ወይ ደግሞ እንዳትታጠቡ ወይ ለራሳችሁ ላሱ ወይ ሰው ይላችሁ ይላል። ሜት አድርገው መላስ እንጂ የሚለው መጥባት አይደለም። አየህ አይደለ? ለዚህ ነው አንድ ሜት አድርገው መጀመሪያም አንተ ሂድና ማስረጃውን አምጣ ስልህ ጊዜ ሐዲሱን እያነበብኩላቸው ነበር። ሐታ የልዓቀሃ አው የስተዕሊቀሃ አሉ ነቢ ሰለላሁ ዐለይሂ ወሰለም። ምግብ በልታችሁ እስክትልሱ ድረስ ብለው ተናገሩ እንጂ መጥባት የሚለውን ቃል አልተናገሩ። ለምንድን ነው እጃችሁን የምትጠቡት ነው ያልከው? መጥባት የሚለው ቃል እርሱ ላይ የለም። አንተም አሁን እንደተናገርከው እስክትልሱ ድረስ አሉ እንጂ ነቢ ሰለላሁ ዐለይሂ ወሰለም እስክትጠቡ ድረስ አላሉ። መጥባት አይደለም የሚለው ያ ነው። እሺ ሌላ ጥያቄ አለ? ያው ነው ያለህ ማነው? ያው ነው ማነው? ያው ነው ያለህ? ያው ነው ብለህ የሌለ ነገር አትቅጠፍ። ማለት እንደዚህ እያነበብክ አይደል? ቆይ እያነበብክ አይደል? እንደ ራስህ እኮ አንተ አነበብክልን፣ ዋሽተሃል። አንተ ምን ነበር መጀመሪያ ያልከን? ትጠባ መጥባት ነበር። ምንድን ነው ዋሸሁት? የዋሸሁት ልንገርህ ይሻላል። በአፋቸው አጠቡም። እሺ ልትዋሽ ነው እሱ። አንተ ስትጠባ ቪዲዮ አለኝ እኔ ላሳይህ። አንድ አዳምጥ። ምን ያክል አጭበርባሪዎች እንደሆኑ በሐዲስ ላይ ያያችሁ ተረዳችሁ አይደለ? ምን ይላል? አንድ የሚል አድርግ መጥባት የሚል ቃል አለ ሐዲስ ላይ። እሺ ዝም ብለህ ስለኛ ክፉ አታውራ። አታድርግም። ክፉ አይደለም ያወራሁት፣ እዚሁ ማስረጃ ተያዝክ። ምን አለ? መጥባት ይላል ሐዲስ ላይ አለ። አይ አይደለም አልኩት። አይ ማስረጃ አለኝ አለ። ማስረጃውን እስኪያመጣ ድረስ ምን ስላቸው ነበር? ሐዲስ የሚለውን ስለግራቸው ነበር። ሐታ የልዓቀሃ ነው የሚለው ሐዲሱ። እናንተ በዚህ መጣችሁ ስትናገሩ ጊዜ በእስልምና ላይ ማንኛውም ትችት ስታቀርቡ ምን እንደሚል፣ የት እንደሚገኝ፣ የትኛው ቃል እንደጨመራችሁት፣ የትኛውን ቃል እንደቀነሳችሁት የምናውቅ ነን እያልኩ ስነግራችሁ ነበር። ስለዚህ መጥባት ነው የሚለው አለ። ሂድ እናምጣ አልኩት። ነገር ግን ሐዲሱ ምንድን ነው የሚለው? መላስ ነው የሚለው። ይሄን ራሱ አመነ። በቃ አመጣና ሐዲሱን ሲያነብ ጊዜ እስክትልሱ ድረስ ነው የሚለው ሐዲሱ አለ። ስለዚህ ዋሽተሃል። አንተ ያልከው መጥባት የሚል ቃል ነበር፣ እንደዛ የሚል የለም። ገብታችኋል አይደል? ምንድነው ታዲያ ከተባለ ያው ነው አንድ አዳምጥ። ነገር ግን መላስ ነው የሚለው ይሄ ነው። ነገር ግን አሁን ይሄ እዚህ ቦታ ላይ ብቻ ሳይሆን ኢየሱስ ክርስቶስ እጁን ያስጠባ ነበር አያስጠባም ነበር? አሁን ደግሞ መጥባት የሚለውን ቃል በቃል ልናሳየህ ነው። እጁን ያስጠባል አያስጠባም ኢየሱስ? ያለ እየጠየኩ ነው። አያስጠባም ካልክ ልናሳየህ ነው። ኢየሱስ ክርስቶስ እጁን ያስጠባል። ማስረጃ አውጣልህ። እሺ መጀመሪያ አንተም እንደዚህ ነው ያስገኝ። መጀመሪያ ማስረጃ አምጣ አልከኝ። ተረጋጋ እኮ ላሳይህ ነው። እሺ ያውና ኢየሱስ ክርስቶስ እንደሚታወቀው አንደኛ የእናቱን ጡት ለሌሎች ያስጠባ ነበረ። ከዚህ እንጀምራለን። ማስጠባት የሚለውን ቃል የቱ ጋር እንደምናገኘው እንመልከት። አንድ ሰው ተመልከተ። ኢየሱስ ክርስቶስ የእናቱን ጡት ለሌሎች ያስጠባል።
አንዴ ላሳየህ። ይሄ ትቀበላለህ አይደለ? እንትን ከኦርቶዶክስና ፕሮቴስታንት አንዴ ና ላሳየህ። ከሱ እንጂ ፕሮቴስታንት ነኝ። ተረት ተረት አልቀበልም። ይሄ ክርስቲያኖች መጽሐፍ ነው። ተረት ነው ይሄ። አትቀበለው? አልቀበለውም። እኔ 66ቱን ነው የምንቀበለው። እነዚህን በገድለ መባጽዮን ምናምን አትቀበልም አንተ። ይሄ ተረት ነው ብለህ ነው የምታምነው። የክርስቲያኖች መጽሐፍ ነው። አትቀበልም? እኔ ይሄን አልቀበለውም። አለቀ። ስለዚህ ከመጽሐፍ ቅዱስ አምጣልኝ። በቃ አሁን አንደኛ የክርስቲያን ክፍል ፕሮቴስታንቶች ይሄ የማይቀበሉት መጽሐፍ ነው። ነገር ግን ኦርቶዶክስ ትቀበለዋለች፣ ከመጽሐፍቶቻቸው መካከል ነው። ግን ይሄን ተረት ነው ያልቀበልም ማለት ምን ማድረግ አይቻልም። እሺ ከመጽሐፍ ቅዱስ በቃ ወደ መጽሐፍ ቅዱስ ስንሄድ አጣ ማለት ነው። አንዴ ተረጋጋ። ቆይ አንዴ ተረጋጋ። መጽሐፍ ቅዱስ ውስጥ ነው ራሱ ማትቀበለው አለ፣ የምትቀበለውም አለ። እንዲህ በመካከላቸው አንድ አይነት መጽሐፍ የላቸው ነው። ከዚህ የምትረዱት አንድ አይነት መጽሐፍ የላቸውም። እሺ መጽሐፍ ቅዱስ ላይ ምን አለ ወደሚለው እንሂድ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ስለ ምግብ ስለወረ እያወራን ያለ ነው ማለት ነው። ቅድም ያነሳው ሐዲሱ ላይ ምግብ በልታችሁ እናንተ ትልሳላችሁ የሚል ወይንም ደግሞ ትጠባላችሁ የሚል ነው። ወደ መጽሐፍ ቅዱስ ስንመጣ ስለ ምግብ መብላቱን አስመልክቶ ኢየሱስ ክርስቶስ ሲበላ ጊዜ መላስ ምናምን የሚለውን ተውትና አይታጠብም ነበር። ይህ ነው በጣም አስነዋሪ። ሰው ከበላ በኋላ የበላበትን ሚዩት አታደርግም? እስኪጨርስ ሚዩት አድርግ። አትረብቅ። ሚዩት አድርግ። እኔ ከዚያ በላይ ልሰጥህ እኮ ነው። አንተ መላሱ ወደላ ሚዩት አታደርግም? ከዚህ በኋላ መላሱን ስጠኝ። አዳምጥ። ሚዩት አድርግ። ከመላስ በላይ ልሰጥህ ነው እያልኩህ እኮ ነው። አዳምጥ። እሺ ከምግብ ጋር በተያያዘ በቃ አልፈልግም አለ። የቱ ጋር ነው የምልሰው? ለዛ ነው ያለለ ነገር ታወራለህ። እናንተ ደግሞ ሳክሱን ስሙት። ማንም ክርስቲያን ገብቶ መልስ ሊያዳምጥ አይችልም። እውነትን የሚፈልጉ ካልሆኑ በስተቀር ጸጥ ብለው ያዳምጣሉ፣ የዛኔ ይረዳሉ። ነገር ግን እንደዚህ ለማጭበርበር ምናምን የሚመጡ ሰዎች፣ ለማዋሸት የሚመጡ ሰዎች ወላሂ ላዚም ጸንተው ያዳምጡ። ቅድምም አይታችኋል። ይሄም እንዲሁ ማዳመጥ አይፈልግም። ያነሳው ሐዲስ ስለ ምግብ መመገብ ስለሆነ እኔም ከምግብ መመገብ ውጭ አልወጣም። ቀጥታ ማነሳው ምን መሰለህ? አንተ ሙስሊሞች ምግብ በምትበሉ ጊዜ እጃቸውን ትልሳላቸው የሚል ነው። ኢየሱስ ክርስቶስ ምግብ በሚበላ ጊዜ ምን ያደርጋል? ከዚህ ውጭ አልወጣም። ራሱ ነው ማመጣለህ። ይወታችኋል አይደለ? ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምግብ ስንበላ ጊዜ እንዲሁም ደግሞ ምግብ ከበላን በኋላ በሚለው ነገር ካነሱት ነገር ነው ያመጣው። ወደ መጽሐፍ ቅዱስ ስንመጣ ጊዜ ኢየሱስ ክርስቶስ ምግብ ሲበላ ጊዜ እጁን አይታጠብም፣ አለቀ። እንዲሁም ሐዋርያቶችም አይታጠቡም ነበር። ይሄ ነው አስነዋሪው ነገር ወይንስ ሰውየው ምግብ ከበላ በኋላ የበላበትን እጁን መላሱ ነው አስነዋሪው? እስኪ ነው በፈጠራችሁ ተናገሩ። በላሁ ለምሳሌ ምግቡን ላስቆኝ ነው እጄ፣ ይሄ ነው አስነዋሪው ወይንስ ከመብላቴ በፊት ሳልታጠብ መብላቴ? በጣም አስነዋሪው ሳትታጠብ መብላት ነው። ከጤናም ጋር ችግር የሚፈጥርበት እሱ ነው። ገባችኋል አይደለ? በልተህ ስለላስክ ግን ከጤና ጋር የሚፈጥር ችግር የለም፣ ነውር የሚባልም ነገርም አይደለም። ይሄ ነው። እግዚአብሔር ተገልጧል አልተገለጠም? ታይቷል አልታየም? እግዚአብሔር ለብዙዎች በተለያየ አምሳል ታይቷል። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ነው። አጣ እግዚአብሔርን ያየው አንድስ እንኳ የለም ይላል አይደለ? አዎ ትክክል ነው። ይሄ ጥቅስ ትክክል፣ በጣም ትክክል ነው። እግዚአብሔርን ያየ የለም። ትክክል ነው። አዎ እግዚአብሔርን በባህሪው ባለበት በእግዚአብሔርነቱ ማንም ሰው ያየ የለም። ራሱ ቀድሞ ምን ብሏል? እኔን አይቶ በሕይወት መኖር የሚችል የለም ለሙሴ ነግሮታል። ስለዚህ እግዚአብሔር አልታየም። እግዚአብሔር ያልታየው በባህሪው በእግዚአብሔርነቱ እንጂ እነ ሙሴ ለምሳሌ ሙሴ እግዚአብሔርን በቁጥቋጦ ውስጥ ሆነ በእሳት አምሳል አይቶታል። ኢሳይያስ እግዚአብሔርን በንጉስ አምሳል አይቶታል። ስለዚህ እግዚአብሔር አልታየም የሚለው ይሄ ስህተት ነው ማለት ነው አይደለ? አይደለም፣ ሁለት ፍቺ ያለው ቅድም አንተ እንዳልከው ማለት ነው። እቆየን ምንድነው እግዚአብሔር በባህሪው አይታይም የሚል ሲሆን፣ ሁለተኛ ደግሞ እግዚአብሔር ለሰዎች ለነቢያት
በአምሳል ታይቷል ማለት ምሳሌ ሆኖ ለምሳሌ በደመና መልክ ለእስራኤላውያን ታይቷል። በደመና መልክ ምናምን አይደለም፣ ራሱ እግዚአብሔር ታይቷል። ራሱ እግዚአብሔርማ እንዴት ይታያል? አይታይም እኮ መንፈስ ነው ተብሏል። ስለዚህ ራሱ እግዚአብሔር አልተገለጠም አይደለ? ራሱ እግዚአብሔር በሌላ አምሳል ታይቷል ማለት ምን ማለት መሰለህ? በእሳት አምሳል ሆኖ መጥቶ በሌላ አምሳል አላልኩም። ራሱ እግዚአብሔር ተገልጧል ለሰዎች ወይንስ አልተገለጠም? ጥያቄ አልገባኝ። ምንድን ነው የምትለው? አሁን ለሁለት ነገርከኝ፣ በጣም አብራራኸው፣ አመሰግናለሁ። አንደኛ በደመና ምናምን እያደረገ ለሰዎች ተገልጧል አልከኝ። እሱ ሳይሆን ራሱ እግዚአብሔር ራሱ ተገልጧል አልተገለጠም ለሰዎች እኮ ራሱ እግዚአብሔር እኮ ነው በደመና የሚገለጸው። ስለዚህ እግዚአብሔር ታይቷል ማለት ነው። በደመና በአምሳል ሆኖ ታይቷል። ራሱ እግዚአብሔር በአምሳል በሌላ ነገር በሰው ምናምን እየተገለጠ ሳይሆን ራሱ እግዚአብሔር ታይቷል ወይ? ራሱ እግዚአብሔር ተገልጧል፣ በማንነቱ በመለኮታዊ ባህሪው ተገልጧል። አሁን አየህ ችግራችሁ እናንተ እንደዚህ አይነት ጥያቄ። አሁን ይሄ ጥያቄ እግዚአብሔር ችግራችሁ የሚለን ተወውና እግዚአብሔር በመለኮታዊ ባህሪው ተገልጧል ወይንስ አልተገለጠም? ጭራሽ አልተገለጠም። እግዚአብሔር በመለኮታዊ ባህሪ ማንም ማየት አይችልም። አያቸው አይደል? እነሱ ራሱ ያልተገለጠ እያሉ ሙድ ይዛሉ። ያው ያልተገለጠ አምላክ ነው የሚያመልኩት። ጭራሽ አልተገለጠም ማለት አንተ እፎይ ቤት ሄደህ አልተገለጠም ያልከውን ለማቻቻል ነው። አያቸው አይደል? እንደዚህ ናቸው። ጭራሽ አልተገለጠም ማለት እግዚአብሔር። እኔ እንደዚህ እያልኩኝ 50 ክርስቲያን እያስገባሁ በየቀኑ ሙድ መያዝ እችላለሁ። ግን ዓለማዊ ፖለቲካ አይደለም። እናንተ አይምሯቸውን እንድትከፍቱና እንድታውቁ ነበር እነዚያን ሁሉ ጥያቄ የጠየኩላችሁ። ግን እነዚያን ጥያቄ ያልመለሳቸውን ጥያቄ ዞር ብላችሁ እንዳታዩ ሸፈኗችሁ። እግዚአብሔር ተገልጧል ወይ? ላ በጭራሽ አልተገለጠም አለ ይሄ ሰውዬ። አዎ ኢየሱስ ክርስቶስም ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም አለ። ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ ምን አለ? እግዚአብሔርን አንዳችሁም እንኳን አላያችሁትም አለ። ታዲያ ያልተገለጠ አምላክ ይዘን አንዴ ግን ትኩረት እንድታደርጓቸው የፈለኩባቸውን ጥያቄዎች እነዚያን በፍጹም እናንተ እንዳታስተውሉ ዘጓቸው። ወላሂ ላዚም አንደኛ ያህዌ ነው አምላኬ ብለሃል። ያህዌ አምላክህ እንደሆነ ኢየሱስና ሐዋርያቶች የገለጹበትን ማስረጃ አምጣ ብዬው አላመጣም። ሁለተኛ አምላክህ ኢየሱስ ክርስቶስ አምላክ አለኝ ብሎ አስተምሯል ወይንስ አላስተማረም? አስተምሯል። ሶስተኛ አምላክ እንደማይሞት መጽሐፍ ቅዱስ ያስተምራል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አምላክ በፍጹም አይሞትም ይላል። ነገር ግን አንተ የምታመልከው አምላክ ይሞታል አይሞትም ስለው ሞቷል አለ። እንዳለ እነዚህ እንዲህና የመሰሉ ወሳኝ ጥያቄዎችን አይምሯችሁን እንድትከፍቱ ብዬ ጠየቅኩላችሁ። ማንም አይደለም እሱ ያመጣው ልጅ ማንም ቄስ ሊመልሳቸው አይችልም። እነዚያን ጥያቄዎች በጌታ ስም ላለ ማንም አይመልሳቸውም። ከዚያ በእናንተ ላይ ሙድ ያዙባችሁ በራሳችሁ ላይ አልተገለጠም ምናምን እያሉ ያው እግዚአብሔር ተገልጧል ወይ ብዬ ስጠይቀው ኧረ በፍጹም አልተገለጠም አለ። አላህ ይመስገን እግዚአብሔር አልተገለጠም። ጥያቄ ያለ ይቀጥል። አምላክ አይገለጥም። ይውላችሁ አምላክ ቢገለጥ ኖሮ ነቢያትን መላክ ባላስፈልገው ነበር። አሁን ቁም ነገሩ ሳወራችሁ የነቢያቶች አምላክ ራሱን ቢገልጥ ኖሮ ነቢያትን መላክ ለምን አስፈለገው? ያው እኔ መጥቻለሁ እመኑብኝ ማለት ይችል ነበር። ግን ነቢያት ያስፈለገበት ምክንያት በእርሱ አምላክን ሳናየው እንድናምንበት ዘንድ ነው። ገብቷችኋል? ሳናየው እንድናምንበት ዘንድ ነው። ስለዚህ ስለ አምላክ በተነገረን ልክ እናምናለን፣ ያልነገሩንንስ ዝም እንላለን። ገብቷችኋል አይደል? በአምላክ ላይ እነርሱ ነቢያት ያልነገሩንን እኛ ከራሳችን ብንናገር ቅጥፈት ነው የሚሆነው፣ ክህደት ነው የሚሆነው። ስለዚህ የገለጸውልንን ይሄ ተገልጾልናል፣ ያልተገለጸውን ደግሞ ያንን አልተገለጸም ብለን እናምናለን። ልክ ይሄ ልጅ ሙሉ እንደው አምላክ ተገልጿል ወይ ስለው ኧረ እግዚአብሔር አልተገለጠም አምላክን ማለት ነው። እኔ አንድ አምላክን መፈለግ የጀመርኩት 2 ዓመት ነው። በ2 ዓመት ግን ፈጣሪ መስገን ባንተ ሰበብ አገኘሁት አንድን ፈጣሪ ማለት ነው። ግን ሁሉም ኦርቶዶክስ ስለ ስላሴ ገብቶት አይደለም እያመለከ ያለው። ማንኛውም ስለ ስላሴ እኔ የስላሴ አስተምሮት አእምሮውን ማያጨልለው ኦርቶዶክስ አለ ብዬ እንትን አይደለም። መቼም ቢሆን ማለት ነው መቼም ገብቶት አይደለም። እናት አባቴም ገብቷቸው አይደለም እያመለኩት ያሉት ማለት ነው። ሁለተኛ ደግሞ ኢየሱስ ክርስቶስ የትም ቦታ መጽሐፍ ቅዱስ ላይ እኔን አምልኩ ያለበት ቦታ እኔ በነገራችን ላይ ኢየሱስ ክርስቶስን ነብይነት የተቀበልኩት በቁርአን ሳይሆን በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ በማንበቤ ነው።
እስከዛሬ ድረስ ግን ያላመለኩት ወደ እስልምና ያልገባሁት መጽሐፍ ቅዱስን ባለማንበቤ ነበረ። መጽሐፍ ቅዱስን አንብቤ ግን ኢየሱስ ክርስቶስን ነብይነት ተቀብዬ እስልምና ላይ ገብቼ አረጋገጥኩኝ ማለት ነው። እና የትም ቦታ የለም መጽሐፍ ቅዱስ ላይ የትም ቦታ አብን አምልኩ እኔን የተከተልኩትን ተከተሉ እያለ እኛ በግድ ጌታ ካላረግን ብለን የምንከተለው እኛ ነበርን። እና ይህን ቻሌንጅ ጀምረዋል። ይሄን ለማደናቀፍ ሸሃዳ የሚፈልጉ ልጆች በጣም ብዙ አሉ። እኔም ፈጣሪ ካለ የዛሬ 2 ዓመት ሙሉ ቤተሰቦቼን ወደ አንተ አምጥቼ ሸሃዳ እንደማስይዝ ወደ ፈጣሪ ሁሌ ምኞቴ ነው። ግን ይሄን ነገር ሙስሊሞች እንድታቁ ፈልጋለሁ። ሸሃዳ የሚይዝ ሁሉም አለ። አውቆ ነው እያላችሁ እየተዘናጋችሁ ሰው ወደ እስልምና እንዳይመጣ የጀመሩ ሴራ ነው። እኔ ቴሌግራም ላይ ትልቅ ቻናል ላይ የነሱ ቻናል ላይ ያለውኝ ይሄን ቻሌንጅ ጀምረዋል። በጣም እንትን ብለዋል፣ ተወዛግበዋል። ለምን ወደ እስልምና የሚመጣ ሰው ብዙ ሰው ስላለ በጣም ቻሌንጅ ላይ ናቸውና ጥንቃቄ እንድታረጉ ነው የምነግራችሁ። እኛ ሙስሊሞች ይሄን ነገር ማንም ነገር እንትን ልላችሁ ፈልጋለሁ። አመሰግናለሁ። ዳዊት ሜታን አንሳ። እሺ አመሰግናለሁ ሳራ ለሰጠችው። እኔንም ስለሚነካ እንደዚህ አይነት አይሁስ እኔንም ይጠቀልላል። ኦርቶዶክስ ስለሆንኩ እኔንም ይጠቀልላል። መጀመሪያ እኔን አናግረኝ፣ ባለቤት ነው። እኔን አናግረኝ መጀመሪያ ረጋ። አሁን እሷ በሰጠችው ሀሳብ ላይ ስህተት ነው ብለህ ታምናለህ ወይንስ ትክክል ናት? አዎ ለምን ሁሉ ኦርቶዶክስ ስላለች እኔንም ስለሚነካ እምላለሁ ስላለች የተናገረችው ስህተት ነው ወይንስ ስህተት ነው የተናገረችው ወይንስ እውነት ነው? አዎ ስህተት ነው። ስህተት ነው። በጣም ጥሩ። ኢየሱስ እኔን አምልኩኝ ያለበት ቦታ አላገኘሁም መጽሐፉ ላይ ብላለች። ይሄ ስህተት ነው አይደለም? ስለሱ አይደለም። መጀመሪያ ኦርቶዶክስ ሁሉ ስላሴ ነው እያወራች ያለች። ዳዊት ስህተት ነው ብለሃል አይደለ? ስህተት ከሆነ አንድ የነጋበር እንጂ ስህተት ከሆነ የተናገረችው ማን እንደሆነ ስህተቱ ልናየውን። አሁን ኢየሱስን አምልኩኝ ያለበት ስፍራ አጣሁኝ መጽሐፌ ላይ አለች። ስለዚህ ኢየሱስ እውነት መጽሐፍ ቅዱስ ላይ አምልኩኝ ብሏል ወይንስ አላለም? ጥሩ። አንድ ሰው መጥቶ አምልክ ካለ ታመልከዋለህ? አንተ ሎጂክሽን አባ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ንገረኝ። ወይ አንድ አዳም ይሁን ሙሴ ራሱ ያያችሁ አይደል? መልስ ነው አይደለም? የትኛውም ስፍራ ላይ አዳምጥም እየሰማሁ እኮ ነው። እኔንም አዳምጥ ነው እንደዚያ ትክክል ነች ልጅቱ። እና አምልኩኝ ያለበት ቦታ ጣሁኝ ያለች ይችልች። የትኛውም ስፍራ ላይ ኢየሱስ ክርስቶስ አምልኩኝ አላለም። ማረጋገጫ ነው አለ ካልክ ይህን ያልክበት ቦታ ትልቁ ላይ አድርጋለሁ ከፍ ታሳይናለህ። ኢየሱስ አምልኩኝ ብሏል መጽሐፍ ቅዱስ ላይ። ጨረስክ? ላውራ ሀሳብ ስታላስብ ልስጥ። መጀመሪያ ከተናገረችው ቃላቶች ጀምረን እሺ፣ መልስ ነው የምትፈልገው አንተ? መልስ አለኝ። አምልከኝ ማለት አይጠበቅበትም አንተ ይኸውልህ። ስለዚህ አምልኩኝ አላለም። አያችሁ አይደል? እሱ ሳይሆን ቆይ ለምን ትከሰራለህ? ሰማ ትመልሳለህ። ሰማኝ እንዲህ አታስወራም ወይ? ብቻህን ካወራህ አውራሽ። አምልኩኝ ብሏል አላለም? ብቻህን ካወራህ አውራ። ብቻህን አይደለም ያወድል እየሰጠው። ስለዚህ አንድ ሰው መጥቶ አንተ ሙሉውን አውራ ከፈለክ አንድ ሰው መጥቶ አምልከኝ ካለ ታመልከዋለህ። አንድ ሰው መጥቶ አምልከኝ ካለ ታመልከዋለህ። ለአምላክነቱ ክርስቶስ ተገልጿል ብለህ ታምናለህ፣ ልታመልከዋለህ። ስለሱ አካል ነው እየጠየቅን ያለው። አምላክን አምላክ የሚያስብለው ምንድን ነው? አምልኩኝ አላለም ብለህ አንድ ጊዜ እኔ አላልኩም። አምላክን አምላክ የሚያስብለው ምንድን ነው? የልጅትን ጥያቄ መልሰው። አምልኩኝ ብሏል ኢየሱስ። አምላክን አምላክ የሚያሰኘው ምንድን ነው? ለመጨረሻ ጊዜ ድልስት የልጅቱን ስህተት ነው ስላልካት ከእርሱ እንጀምራለን። ኢየሱስ መጽሐፍ ቅዱስ ላይ አምልኩኝ ብሏል ወይንስ አላለም? ብሏል ስላለ ሳይሆን አምልኩ ማለት ሰው ሆኖ አሳይቶሃል። የቱ ጋ ነው ያለው? ሆኖ አሳይቶሃል። ማስረጃ የቱ ጋ ነው? አምልኩኛ ነው ነገር እኮ ሁሱ ንገረኝ፣ ምዕራፉንና ቁጥር። አይሰማም? ይሰማል። ማስረጃው ነው ያልተሰማው። ድምፅማ ይሰማል እኮ ነገርኩህ እኮ አምልከኝ ማለቱን ላይ አይጠበቅበትም። ሆኖ ግን አሳይቷል። ብሏል ብለህ እንዳልቀር አምላክ ሆኖ አሳይቷል ብሏል ብለህ እንዳልቀር
እሺ አንድ ሰው ሰላት አወረደ ስንል ምን ማለት ነው? ይሄን ብቻ መልስልኝ። ያ ውዳሴን አወረደ ሶላት አወረደ ሲባል ጊዜ ከአላህ ሱብሓነሁ ወተዓላ ውዳሴን ጠየቀ ለነብዩ ሰለላሁ ዐለይሂ ወሰለም እንዲያወርድላቸው አምላክ ያላህ ሆይ ሶላትን እሺ አላህ ይሰግዳል? አላህ አይሰግድም። እሺ አላህና መላእክቱ በነብዩ ላይ ሰላት አወረዱ ሲል ምን ለማለት ፈልጎ ነው? አዎ አላህ በነብዩ መሐመድ ላይ ውዳሴውን አሰፈነ ማለት ነው። ከመላእክቶችና ሰላት አወረዱ። አሁን ሰገደ ለአምላክ አልከኝ እኮ መጀመሪያ ትርጉሙ ነገርከኛ። አወረደ ማለት ሰላት ሰገደ። እኔ ሰገደ አላልኩህም። እሺ ሰላት አወረደ ማለት ትርጉሙ ምንድነው? ስለ ምንድነው ያልከኝ? ውዳሴን አሰፈነ ማለት ነው። ውዳሴን አሰፈነ ማለት አይ እንዴው ግልጽ ትርጉም ማለት አወደሳቸው እርሳቸውን ማለት ነው ከመላእክቶች ዘንድ የእርሳቸውን መልካምነት። እሺ አሁን ለምሳሌ ኡስታዝ እሱ አሁን አንተ ስትሰግድ ምንድነው ሰላት አወረድኩኝ ነው የምትል? ምንድነው የምትል? እኔ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ላይ አላህ ውዳሴን እንዲያሰፍን እርሱን ለመንኩት ማለት ነው። አላህ ላስረዳህ፣ አዳምጠኝ። አንድ ሰው መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ጥያቄ ጠየቃቸው። አንቱ የአላህ መልእክተኛ ሆይ አላህ በእርሱ ላይ ሰለዋት እንድናወርድ አዞናል በቁርአን ላይ፣ እንዴት ነው ሰለዋት የምናወርደው ብሎ ጠየቃቸው። ጃአ ረጁሉን ኢለ ነብይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነላህ አመረና አን ኑሰሊ ዐለይከ ፈከይፈ ኑሰሊ ዐለይከ አላቸው። አላህ በእርሱ ላይ ሰለዋትን እንድናወርድ አዞናል፣ እንዴት ነው በእርሱ ላይ ሰለዋትን የምናወርደው ሲላቸው፣ አሁን አንተ እንደተረዳኸው ለእኔ ስገድልኝ ማለት ነው ብሎ አልመለሱለትም። ላ ታዲያ ምን ማለት ነው? ቁሉ አሉት፣ በል አሉት። ሲጀመር ንግግር እንደሆነ ተናገሩት። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ፣ አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህን አስፍን ብላችሁ እርሱን ነው የምትጠይቁት ብለው ነገሩት። ሄደ አያላል። ስለዚህ እኛ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አወረድን ማለት አምላካችን አላህ በእርሳቸው ላይ ውዳሴውን እንዲያሰፍን ተማጸን ነው ማለት ነው፣ ሌላ አይደለም። አላህ ሶላት ያወርዳል በእርሳቸው ላይ ሲባል ደግሞ አላህ ስብሐነሁ ወተዓላ በእርሳቸው ላይ ውዳሴውን ያሰፍናል ማለት ነው። መላእክቶችና ሰዎች ናቸው ሲሆን አምላክን አላህን ነው ውዳሴን እንዲያሰፍን የሚጠይቁት። ከፈጣሪ ሲሆን ደግሞ እኛ እርሱን እንደምንጠይቀው ማስረጃ ቃል በቃል አሳያለሁ ውዳሴን። እርሱ ግን አላህ ስብሐነሁ ወተዓላ በእርሳቸው ላይ ውዳሴውን ሰላት አወረደ የሚለው አሁን ለአላህ አይደለም ነው? መላእክቶች ብቻ ነው ያወረዱት ነው ሰላት ለመሐመድ? አላህ ስብሐነሁ ወተዓላ ውዳሴውን ያሰፍናል። ሶላት ያወርዳል ሲባል ውዳሴውን ያሰፍንባቸዋል በእርሳቸው ላይ ማለት ነው። ከእርሱ ሰላት አወረደ የሚለው ግን አሁን እዚህ ሱራ 33:56 ላይ አላህና መላእክቱ በነብዩ ላይ ሰላት አወረዱ ነው የሚለው አይልም እኮ አላልኩ። እሱን እኮ እያብራራሁልህ የነበረው ኤቢ ከእኛና ከመላእክቶች ግልጽ እንዲሆንልኝ ፈልጌ ነበር፣ ግን ግልጽ አልሆነልኝም። እሺ በቃ እንደዚህ ከሆነ እኔ ግልጽ አልሆነልኝም። ችግር የለም። ምን ብዬ መለስኩልህ? እሺ ግልጽ ካልሆነ ሰላት አወረደ የሚለውን በሌላ ቋንቋ ቀየርኩ መሰለኝ። አልቀየርኩም። እኔ እንዳውም ከሐዲስ አምጥቼ እያስረዳሁ ነው። የዚህን ቁርአን ትርጓሜ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ተጠይቀው እንዴት ብለው ፈቱት የሚለውን እየነገርኩህ ነው። እሺ ሌላ የመጨረሻን ጥያቄ ልጠይቅ ካላበዛውብህ? አየሽ እሺ ሱራ 72:1 ላይ ጅኒዎች ቁርአንን አደመጡ አስደናቂ የሆነን ቁርአን ሰጠንም አሉ ይላል እና ቁርአን ነብይ መሐመድ ሲቀሩ ነው አይደል የሰሙት? እሺ ማለቴ ጅኒዎች ቋንቋ አላቸው ማለት ነው? አረበኛ ይሰማሉ ማለት ነው? ልክ እንደኛ ናቸው። ልክ እንደኛ ናቸው። የምንለያየው ባለመተያየት ነው እና የተፈጠርንበት ነገር እንጂ እነርሱ ለምሳሌ ከእሳት ነው የተፈጠሩት፣ እኛ ከአፈር ነው መሰረታችን አዳም። እኛ አናያቸውም፣ እነርሱ ያዩናል። ያ ነው እንጂ የተፈጠርንበት ነገር ልክ እንደኛ ያስባሉ፣ ልክ እንደኛ ያገናዝባሉ። ልክ ቋንቋ አላቸው፣ ቋንቋ አላቸው፣ እንደኛ ናቸው። እሺ ማለቴ ቁርአን ሳይወርድ በፊት ከዚህ በፊት የነበሩ ነብያቶችን ይሰሟቸው ነበር ጅኒዎች? አዎ በደንብ ይሰሟቸው ነበር፣ ያውቋቸው ነበር። ለምሳሌ ላሳየህ፣ ሙሴን በደንብ ያውቁታል። ሙሳ አለይሂ ሰላምን በደንብ ያውቁታል። መጽሐፉንም ያውቁት ነበረ። ቁርአን ልክ በወረደ ጊዜ ሲሰሙ ልክ ከዚህ በፊት ተወርዶ የነበረውን የሙሴን መጽሐፍ የሚመስል ቃል ሰማን እያሉ ይናገራሉ። ሱረቱል አሕቃፍ ላይ ምን ይላሉ? وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا
فلما قضي ولوا إلى قومهم منذرين قالوا يا قومنا إنا سمعنا كتابا أنزل من بعد موسى مصدقا لما بين يديه يهدي إلى الحق وإلى طريق مستقيم. لك القرآن አረበኛ አልችልም። እሺ ቁርአን የፈጣሪ ቃል ነው ሲባል እስኪ እዚህ ጋር ግልጽ አድርግልኝ። ቁርአን የፈጣሪ ቃል ነው ሲባል አላህ ሱብሓነሁ ወተዓላ ከእርሱ ዘንድ ያወረደው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰጠው ግልጸተ መለኮት ወይም ራእይ ማለት ነው። በማን በኩል ከተባለ በመንፈስ ቅዱስ ምሪት ነው ቁርአን የመጣው። መልአኩ ጅብሪል አይ ቃሉ ያለ ቃል ነው። አዎ ከአላህ ነው የመጣው። ግን በዛ ውስጥ ግን የነቢያቶችም የሰዎችም የጂኒዎችም የመላእክታንም ቃል አለ። እንዴት ሁሉ ያለ ቃል ይባላል? እነዚያ ነቢይ አሁን እየተናገሩ ያሉት ለነብዩ ሰለላሁ ዐለይሂ ወሰለም እየተናገረ ያለው አላህ ነው። ግን ያንን ያለፈውን ታሪኮች ነቢያቶች ምን አስተማሩ፣ ትውልዶቻቸው እነዚያ ምን መለሱላቸው፣ ነቢያቶች ምን ሰሩ፣ ምን ታዘዙ የሚለውንም አላህ ሱብሓነሁ ወተዓላ በዚያ ላይ አካቶ እንዳለ አምጥቶታል። አይ ቀጥታውን ሱራ 79:24 ላይ ማነው አንድ እንትን የነበረ የሀገር መሪ የነበረ ነው መሰለኝ እኔ ታላቅ ጌታችሁ ነኝ ይላል ፈርዖን ማለት ነው። አለ ያለም ቢናገር እዚህ ላይ እንዴት ነው ይሄ የፈርዖን ቃል አይደለም? አይደለም አለ ያለም የሚናገረው አለ አላህ ነው። አላህ ሱብሓነሁ ወተዓላ ፈርዖን እንዲህ አለ ያለ የፈርዖንን ክህደት እየገለጸልን ነው። ይታል ተናጋሪው አሁን ላይ ማን ነው? ለነብዩ ሰለላሁ ዐለይሂ ወሰለም ያንን ያለፉትን ዘመናት ታሪክ አላህ ነው። ይታል አሁን መጥቶ ለፈርዖን እኔ እንዲህ ነኝ አልኩኝ እያለ እየተናገራቸው አይደለም። ቁርአን አንድ ስላለፉ ህዝቦች ታሪክ ይናገራል። ሁለተኛ ስለ ስነ ፍጥረት ይናገራል። ስለ ፍጥረት ግን ዓለም የለም እኮ አለ በሙሉ ቁርአን ላይ አላህ ሱብሓነሁ ወተዓላ ከእኔ ዘንድ ነው እያለ በል እያለ እሺ የመጀመሪያው ምዕራፍ ላይ ያለው ከእኔ ዘንድ ነው። በመጀመሪያው ምዕራፍ ላይ ስትገባ ጊዜ ገና ያለ ቃል ከተባለ እዚህ ጋር ያለ ቃል ከተባለ ስለ ፈርዖን ንግግር እየነገረ ሱብሓነሁ ወተዓላ ፈርዖንም አለ እኔ የበላይ ጌታችሁ ነኝ አለ እያለ እየተናገረ ያለው አላህ ሱብሓነሁ ወተዓላ ነው። ፈርዖን መጥቶ በነብዩ ሰለላሁ ዐለይሂ ወሰለም ፊት እኔ የበላዩ ጌታችሁ ነኝ እያለ እየተናገረ አይደለም። እርሱ አይደለም እየተናገራቸው ያለው። ግን ፈርዖን እንዲህ አለ፣ ኖህ እንዲህ አለ፣ አብርሃም እንዲህ አለ፣ ኢስሐቅ እንዲህ አለ እያለ የሚነግረን አላህ ሱብሓነሁ ወተዓላ ነው። አሁንም በመጣኸው ላይ ፈቃለ አነ ረቡኩሙል አዕላ ዓለም ይላል። ዓለም ይሄ ማን ቃል ነው? የአላህ ቃል ነው። ዓለም እያለ እየነገረን ነው። ታዲያ ከዛ በኋላ ፈርዖን ያለው ንግግር ደግሞ ይቀጥላል። እኔ የበላዩ ጌታችሁ ነኝ። ይሄ ማን የተናገረው? ፈርዖን ነው። ግን ይሄን እየተረከልንና አለ እያለ እየተናገረ ያለው አላህ ሱብሓነሁ ወተዓላ ነው። ፈርዖን እንዲህ አለ፣ አብርሃም እንዲህ አለ፣ ኢስሐቅ እንዲህ አለ፣ ያዕቆብ እንዲህ አለ እያለ የሚተርከው አላህ ነው። ከዚህ አንፃር ነው አላህ ሱብሓነሁ ወተዓላ ይህን ቃል ከእርሱ ዘንድ እንዳወረደውና ያለፉትን ዘመናት አማኞችም ከሃዲዎችም ምን እንዳሉ ምን እንደተመላለሱ ምን ቅጣት እንደወረደባቸው ከሃዲያኖች ላይ ነቢያቶችንስ እንዴት እንደረዳቸው የሚገልጽልን እርሱ ነው። ያ ነው። እሺ ለምሳሌ ይህን ላስረዳ። ለምሳሌ በመጽሐፍ ቅዱስ ላይ ፈርዖን የተናገረው ንግግር አለ አይደለ? አለ አይደለ? ያንን ለምሳሌ የፈርዖን ንግግር ነው መጽሐፍ ቅዱስ ብዬ መጠየቅ እችላለሁ ወይንስ አምላክ ነው ፈርዖን የተናገረውን እየተረከልህ ያለው? አይ ምንም እኛ መጽሐፍ ቅዱስ የፈጣሪ ቃል ቢሆንም የተለያዩ ነቢያቶች በተለያየ ጊዜ በሰው እጅ የተጻፈ ነው። ስለ ጸሐፊዎቹ አይደለም ጥያቄ፣ ስለ ጸሐፊ ማን ጻፈው አይደለም ጥያቄ። ፈርዖን እንዲህ አለ እያለ የሚነግረን ማን ነው? ካለፈ በኋላ አምላክ ነው አይደለም? እሺ አይ ለምሳሌ ምን መሰለህ እንደዚህ ብዬ ጠየቁበት ጥያቄ። አሁን ለምሳሌ በመጀመሪያው ምዕራፍ በቁርአን ላይ እንትን ይላል ልክ እንደ ጸሎት አይነት አለ። እሱ እኛ እንድንለው የታዘዝንበት ነው። በቁርአን ሶላት ስንሰግድ ጊዜ ሁልጊዜ እንድንቀራ የተሰጠን የሆነ እርሱ ምን ይላል ግን ሲነበብ ግን ምን ይላል ማለት ሲነበብ የሆነ አላህ ለራሱ ጸሎት የሚያደርግ ነው የሚመስለው አይደለም። አላህ ሱብሓነሁ ወተዓላ ጸሎት የሚያደርግ ሳይሆን ወደ እርሱ ጸሎት የሚደረግ ወይንም ማለት ነው አይደለም። ያን እንድንል ታዘን ነው ወገናችን። እሱን በቁርአን ላይ የመጀመሪያው ምዕራፍ ሱረቱል ፋቲሃ ይባላል። ሶላትን በምትሰግዱ ጊዜ ይህንን ወደ እኔ አንብቡ፣ ወደ እኔ ቅሩ ብሎ አላህ ሱብሓነሁ ወተዓላ ያሳወቀን የሆነ ቃል ነው፣ ያወረደልን የሆነ ቃል ነው። ለዚህም ነው በሶላት ላይ በየጊዜው
እርሱን ካልቀራን ሶላታችን ውድቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን በሉ ሁልጊዜ ብለው አዘውናል። እዚያ ላይ በሉ የሚለው በቅንፍ የተቀመጠው መጨረሻ ላይ ከራሳቸው ሳይሆን ከሐዲስ ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ፋቲሃን በሉ ብለው ስላዘዙ ነው። ስለዚህ እኛ ወደ እርሱ እንድንል የተሰጠን ቃል ነው ያ